ሺን ዶንግ ሁክ ይባላል። ኪም ጆንግ ኢል አባታቸውን ከተኩ 4 ዓመታት ቢሆናቸውም ስለ ሁሉም ነገር የሚያውቀው ነገር አልነበረም። ከእስር ቤት ሲያመልጥ 26 ዓመቱ ነበር። ሁክ ከእድሜው 24 ዓመቱን የኖረው በፒዮንግያንግ ሰሜን በሚገኘው ቁጥር 14 የእስረኞች ማጎሪያ ነው። የተወለደው እዚያው እስር ቤት ነው። እዚያው ተወልዶ እዚያው አድጎ እዚያው ጎርምሶ የውጭውን ዓለም ለማየት ሲበቃ ሌላ ዓለም ውስጥ የገባ መሰለው። የእስር ቤት ሕይወት እንዲገፋ የተደረገው እርሱ ጥፋተኛ ሆኖ አልነበረም። ጥፋተኛ ተብሎ የዕድሜ ልክ እስራት የተፈረደበት አባቱ ነው። አባቱ በእስር ቤት ቆይታው ባሳየው መልካም ስነ ምግባር ከሴት ታሳሪዎች የወደዳትን እንዲያገባ ተፈቀደለት። ሁክ እንዳረጋገጠው ከሆነ የእስር ቤቱ ጠባቂዎች በእስረኛው ባህሪ የተደሰቱ ከሆነ ከዚያው እስር ቤት ካለችው ጋር እንዲጋቡ ይፈቅዳሉ። በተራራዎች ግርጌ በተሰራው ካምፕ ቁጥር 14 ማጎሪያ ብቻ ከ20,000 የሚበልጡ እስረኞች ነበሩ። ከ20 ዓመታት በፊት ደቡብ ኮሪያ አገኘሁት በምትለው መረጃ መሰረት በጠቅላላ በሰሜን ኮሪያ 500,000 የሚደርሱ እስረኞች ታጉረዋል። ግማሾቹ እስረኞች እንደ ሁክ ሁሉ እዚያው ተወልደው እዚያ ያደጉ ዓለም ማለት እስር ቤት ነው ብለው ያመኑ ናቸው።